በሳውዲና አካባቢ ለምትኖሩ ኢትዮጵያውያን ይሄ ቪዲዮ ይጠቅማችኋል። እህት ወንድሞቼ ሳውዲ ሊዘጋ ነው አሉ እላችኋለሁ። ከሳውዲ አረቢያ ውጡ ተብሏል አይነት እንዲሁም ደግሞ ወደ ሳውዲ አረቢያ መሄድ ተከለከለ አይነት። ኢና ሊላሂ ወኢና ኢለይሂ ራጂዑን የአላህ ነን ወደ አላህም ተመላሾች ነን። ቦሌ በሚገኘው ጃዕፈር መስጂድ በሙአዚንነት ሲያገለግሉ የቆዩት ሼህ ሐሰን ወደ አኺራ መሄዳቸው ተገለጸ። በጨለማ ላይ ጨለማ ጨምረህብኝ አደርክ ቴሌግራም የሰራህን እኔ በጣም የምወዳቸው እህቶች አሉኝ። ያ ጀማ ይሄን ቪዲዮ ያየ በሙሉ ሁላችሁም ሼር ሪፖስት ኮፒ ሊንክ አድርጉ እባካችሁን። ሁላችሁም ስለሚመለከታችሁ በደንብ ሼር አድርጉት። ባረከላሁ ፊኩም። በአሁኑ ሰዓት ላይ ቴሌግራም እያስጨነቀ ይገኛል ብዙ እህቶችንና ወንድሞችን። እባካችሁ የሚላክ ሊንክ አለ። ሰሞኑን አዶናይን አስደንግጣችሁታል። ጥሩ ነገር ነው ያደረጋችሁት። አንዳንዴ ሰው መስመር ሲስት ማስታወስ አለብህ። እናርዳችኋለን እያሉ ነው። ዋናው ነገር የት አካባቢ ሊያርዱ ኦርቶዶክሳውያንን እንዳሰቡ فمن شرح الله صدره للإسلام فهو على نور من ربه እህት ወንድሞቼ ሳውዲ ሊዘጋ ነው አሉ እላችኋለሁ። እንግዲህ ቪዲዮን አይታችሁት ሊሆን ይችላል። ቪዲዮ ተለቋል። ሳውዲ ሊዘጋ ነው። እውነት ያርገው ብሎ ዱዓም ያረግም አለ ኮሜንት ላይ ሐሰት ያርገው ብሎም ዱዓም ያረግም አለ። ምክንያቱም ግማሹ ቤቴን አልጨረስኩም ይላል፣ ግማሹ እንዲያልሆንኩም ይላል። ስለዚህ አትጨነቁ፣ አላህ ያለው ነው የሚሆነው። ገባችሁ? ከተዘጋም ራሱ ወላሂ ለኸይር ነው ሁሉም ነገር። ምክንያቱም እዚህ ሀገር ውስጥ ሰርቶ ከተለወጠ ይልቅ የተጎዳ የሞተ እግሩ የተቆረጠ እጁ የተቆረጠ ነው የሚበልጠው የተደፈረ። ስለዚህ ሳውዲ ውስጥ ያለ ኤምባሲ በጣም ዜጎቹ ላይ ችላተኝነት ስለሆነ ምንም ማድረግ አይቻልም። እድላችን አንድ ብቻ አይደለም። ሳውዲ ውስጥ ካልሰራን እንሞታለን ማለት ስላልሆነ ይዘጋ። ከተዘጋም አትፍሩ፣ አትጨናነቁ። እሺ አላህ ያለው ነው የሚሆነው። በሳውዲና አካባቢ ለምትኖሩ ኢትዮጵያውያን ይሄ ቪዲዮ ይጠቅማችኋልና እንዳታሳልፉት። ቪዲዮውን ላይክ፣ ሼር፣ ሪፖስት ማድረጋችሁን አትርሱ። እንዲሁም የፕላስ ምልክቷን በመጫን ፎሎ በማድረግ ቤተኛ ሁኑ። ወደ መረጃ የሳመራ እንደሚታወቀው ሰሞኑን የተለያዩ ደላሎች አንድ መግለጫን ሲያሯሩጡ መቆየታቸው ይታወሳል። በዛ መግለጫ ላይ የሚናገረው ስለ ሁለቱ ሀገር መልካም ግንኙነት ሆኖም ሳለ ነገር ግን ከሳውዲ አረቢያ ውጡ ተብሏል አይነት የሐሰት መረጃዎች ሲተላለፉ ነበር። እንዲሁም ደግሞ ወደ ሳውዲ አረቢያ መሄድ ተከለከለ አይነት ደላሎች የሚያወሩት ነው። የራሳቸውን የህገወጥ መስመር ለመዘርጋት የሚሰሩ ስራ ነው። በደንብ እነዚህ አይነት መረጃዎችን ልታጠሩና እንዲሁም ደግሞ ትክክለኛነቱን ልታረጋግጡ ይገባል። ከዛ በተጨማሪ ዛሬ እጅግ በጣም የሚያስደስተው መረጃችን ስናመራ በጅዳ ቆንስላ አማካኝነት የውጭ ጉዳይ ሚኒስተር እጅግ ከፍተኛ የሆነ ዲፕሎማሲያዊ ወይም ደግሞ ከሳውዲ አረቢያ ጋር ያለው የኢትዮጵያ ቁርኝነት አሁን በጣም የጠበቀ በመሆኑ ወደ 1655 የሚሆኑ ኢትዮጵያውያን በተለያየ ወንጀል ተይዘው እስር ቤት የነበሩ የፍርድ ሂደታቸው እንዲቋረጥ ተደርጓል። ይህንን ላደረጉ የጅዳ ቆንስላ የውጭ ጉዳይ ሚኒስተር እንዲሁም ለኢትዮጵያ መንግስት እንዲሁም ደግሞ ለሳውዲ አረቢያ መንግስት ከፍተኛ የሆነ ምስጋናችን ይድረሳችሁ። እጅግ ትልቅ ነገር ነው። 1600 ኢትዮጵያውያን በተለያዩ ወንጀል ተይዘው በፍርድ ሂደት ላይ ነበረው። ይሄ እንግዲህ በሁለቱ ሀገር ከፍተኛ የሆነ ስምምነት ዛሬ እነዚህ ዜጎች የፍርድ ሂደታቸው ተቋርጦ ነፃ መሆናቸው እፎይ የሚያስብል ነው። ቀላል ቁጥር አይደለም። ይህንን ስላችሁ በህገወጥ መንገድ ድንበር ጥሰውና ሌሎች ጉዳዮችን አያካትትም። በወንጀል ብቻ የተያዙ 1655 ኢትዮጵያውያን የፍርድ ሂደታቸው እንዲቋረጥ ተደርጓል። ይህ ትልቅ የብስራት ነው። እንግዲህ ሳውዲ አረቢያ ላይ የተለያዩ ጊዜያት ከፍተኛ የሆኑ የስራ ዕድሎችም ይፈጠራሉ። በዛው ጎን ለጎን ደግሞ የተለያዩ ወንጀል የሚሰሩ ኢትዮጵያውያን አሉ። ከወንጀላችሁ ታቀቡ። የዛሬ የተሰራው ነገር መልካም ነው። ለወደፊቱ ተጠንቀቁላለሁ። ቪዲዮ ላይክ፣ ሼር፣ ሪፖስት ማድረጋችሁን አሁንም አትዘንጉ። ለሌሎች መረጃውን አድርሱ። ይመቻችሁ። መልካም የስራ ሳምንት። በጨለማ ላይ ጨለማ ጨምረህብኝ አደርክ ቴሌግራም የሰራህን እኔ በጣም የምወዳቸው እህቶች አሉኝ። በሶሻል ሚዲያም የተዋወቅኳቸው የሀገሬም ልጆች አሉ። እንዲሁም የማከብራቸው የምወዳቸው ወንድሞች አሉኝ። የምወዳቸው ቤተሰቦች አሉኝ። ግን በእነሱ አዋረደኝ ቴሌግራም። ወላሂ ብዬ ነው የምነግራችሁ። በእነሱ አዋረደኝ። ለቤተሰብ ነው አላለ፣ ለማቃቸው ነው አላለ፣ ለማላቃቸው እንዳለ ኦል አድርጎ ነው ዛሬ አዋርዶኝ ያደረው። ለሊቱ ራሱ እኔ ረዝሞብኝ ያደርኩት ወላሂ በጭንቀት ማለት ነው። አስባችሁታል? የማታውቁት ሰው የሚሰጣችሁን ስም ሲላክበት፣ የምትወዱት ሰው፣ የምታከብሩት ሰው፣ የምታከብሯት እህታችሁ ጋር ሲልክባችሁ፣ የምታከብሩት ወንድማችሁ ጋር ሲልክባችሁ እኔ አላቅም። ብቻ ግን ቴሌግራም የስራህን ወላሂ እኔ እንደዛሬ በህይወቴ አስቤም ደንግጬም አላቅም።
ብዙ አጋጣሚ ያጋጥሞኛ ቃል ያሁኑ ግን እኔ እንጃ ይሄ ነው ብዬ ራሱ ማለት አልችልም። ወላሂ እንቅልፍ አልተኛሁም። አንዳንድ ሰዎች ደግሞ አረ ምንድነው ሊንክ ምልክብን ምናምን እንደዛ ሲሉኝ በቃ እኔ ተሸማቀቅኩኝ። ወላሂ ላዚም ተሸማቀቅኩኝ። ደግሞ ያለሁበት ብዙ ሸበካ አልነበረውምና በቲክቶክ ራሱ ምናምን አልሰማሁም። በቃ ሁሉም ሰው ግን ሰምቷል። ሊንኩን ገብቶ ምንም ያየው ነገር የለም። ሊንኩ ብቻ ግን በቃ ሲደርሰው በሶሻል ሚዲያ ስላየና ስለሰማ በቃ የሚሰጠኝ ስም ሌላ ነው የሰጠኝ ስም ማለት ነው። እና ብቻ እኔ እንጃ እኔ ይሄን ቪዲዮ የምታዩ የኔ ፋሚሊ ሆናችሁ በቴሌግራም ያው ትረዱኛላችሁ ብዬ አስባለሁ ማለት ነው። እና ደግሞ እኔ ቢያንስ የኔን ድንጋጤና የኔን ጭንቀት ለማየት ያክል በቃ ወደኔ ቢልክባችሁ ወይንም ወደ ሌላ ሰው ቢልክባችሁ ብዬ ነው የማስበው ማለት ነው። ገብታችኋል? ስሜቱን እንድታቁት እኔን እንደተሰማኝ ማለት ነው። እና እኔ በጣም ነው የምወዳችሁ ማከብራችሁ። ወላሂ በዚህ እንጃ ራሴን ምን ያክል እንደተሰማኝ በቃል መግለጽ አልቻልኩም። ብቻ አላቅም። ያው ጥንቃቄ አድርጉ። ግን ጭንቀቱ ለእናንተም እንዳይደርሳችሁ ይሄን ቪዲዮ የሰማችሁ ሁሉ ሼር እያደረጋችሁ አድርሱ። ወላሂ እኔ በጣም ተቃለል ያለው ዛሬ ማለት ነው። ያ ጀማ ይሄን ቪዲዮ ያየ በሙሉ ሁላችሁም ሼር ሪፖስት ኮፒ ሊንክ አድርጉ እባካችሁን። ሁላችሁም ስለሚመለከታችሁ በደንብ ሼር አድርጉት። ባረከላሁ ፊኩም። በአሁኑ ሰዓት ላይ ቴሌግራም እያስጨነቀ ይገኛል ብዙ እህቶችንና ወንድሞችን። እባካችሁ የሚላክ ሊንክ አለ የማይሆን ቪዲዮ ነው እየተላከ ያለውና እባካችሁን ሁላችሁም ተጠንቀቁ። አንደኛ በዚህ ሰዓት የሚላክላችሁን ሊንክ በቴሌግራም መክፈት የለባችሁም፣ ጭራሽ መክፈት የለባችሁም። ማንንም ሰው ቢልክላችሁ ሊንኩን እንዳከፍቱት። በተለይ አዳዲስ ቴሌግራም የሚላኩ ሊንኮችን እንዳከፍቱ ባካችሁ። ሌላው ምንድነው ዩቲዩብ ላይ ሰርች አድርጉና እንዴት መዘጋት እንዳለበትኝ ኢሜል አስገቡ ይሏችኋል። ሴቲንግ ላይ ገብታችሁ መዝጋት ትችላላችሁ። ሀክ እንዳይደረግ ማድረግ ትችላላችሁ። በዚህ ሰዓት ግን ማንኛውም ሰው ቴሌግራም ያላችሁ እህቶችና ወንድሞች ገብታችሁ ሊንክ እንዳታዩ ባካችሁ። የማይሆን ቪዲዮ እየተለቀቀ ይገኛል። የማንጠብቃቸው ሰዎች ቅስማቸው ተሰብሯል። የሚላክላቸው ቪዲዮዎች ሸር እየተደረገባቸው በማይሆን ሰዓት ላይ ከፊሎቻቸው ቤተሰቦቻቸው እንዲሁም ደግሞ የተከበሩ ሰዎች ላይ እየተላከባቸውና እየተሸማቀቁ ይገኛሉ። በአሁኑ ሰዓት ላይ እባካችሁን ተጠንቀቁ ለማለት ወዳለሁ። ሁላችንንም አላህ ይጠብቀን ከእንደዚህ አይነት መጥፎ ነገር። ይህን ቪዲዮ ሁላችሁም ሼር አድርጉ። ለመጠንቀቅ ያክል ነው የሰራሁትኝ። ሰላም አለይኩም ወራህመቱላህ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ያ አላህ ነን ወደ አላህም ተመላሾች ነን። ቦሌ በሚገኘው ጃዕፈር መስጂድ በሙአዚንነት ሲያገለግሉ የቆዩት ሼህ ሐሰን ወደ አኺራ መሄዳቸው ተገለጸ። አላሁ ተዓላ መልካም ስራቸውን ይቀበላቸው፣ መሃርታውን ይለግሳቸው፣ በጀነተል ፊርደውስ ከረሱል አለይሂ ሰላቱ ወሰላም ጎን አላህ ያደርጋቸው ያ ረብል ዓለሚን። ለመላው ቤተሰቦቻቸው ወዳጅ ዘመዶቻቸውና ለጃዕፈር መስጂድ ጀማዓ በሙሉ አላህ መጽናናቱንና ሶብሩን ይወፍቃችሁ ያ ረብል ዓለሚን። በድጋሚ ኢና ሊላሂ ወኢና ኢለይሂ ራጂዑን። ያ አላህ ነን ወደ አላህም ተመላሾች ነን። አላህ ማረፊያቸውን ጀነተል ፊርደውስ ያደርግላቸው ያ ረብል ዓለሚን። ሁላችሁም ዱዓ አድርጉላቸው። እናርዳችኋለን እያሉ ነው። ዋናው ነገር የት አካባቢ ሊያርዱ ኦርቶዶክሳውያንን እንዳሰቡ ከአራጆች አንደበት እንስማው። ብዙ ምጨፈጨፋቸው ካፊሮች ስላሉ ለነዛ እንዴት ይሆናል? ትሬኒንግ ነው። ለነዛ ትሬኒንግ ስለሚወጣ ነው። ይመቻችሁ። ያው እስከማድረጃችሁ ድረስ ተዘጋጁ። መግቢያ ላይ ፎሲጋ ቪዲዮ የሰራበትን ሰውዬ የምታውቁ ካላችሁ ለህግ እንዲቀርብ ተባበሩን። ወይ አረብ ሀገር ወይ ወሎ
ወአፋር ክልል ሆኖ ነው እንደዛ ሲቀዝን የነበረው። ስለዚህ ለህግ መቅረብ አለበት። ሳኡዲም ከሆነ ለሽርጣ አሳልፈን እንሰጣለን፣ አፋር ክልልም ከሆነ ለአፋር ክልል ፖሊስ አሳልፈን ሰተን በህግ እንዲጠይቅ እናደርጋለን። ወሎም ከሆነ አማራ ክልል የደቡብ ወሎ አስተዳደር ይሄን ባለጌ ፈልገው በህግ እንዲጠይቅ እናደርጋለን። ዶሮ አርዶ ያቅም እንኳን አይደለም ሰው ዶሮ አርዶ ያቅም። ካፊሮች እንደነፎይ ሲጋ አይነቶቹ ቪዲዮ እንዲሰሩበት በእንደዚህ አይነት ቆሻሻ ስራ ሰው ጋር ለመታወቅ ፈልጎ ነው። እንደዚህ አይነት አባያ በሬ እንደዚህ አይነት ሰነፍ እኔ አስባችሁታል? ወንድ እንደዚህ አይነት ወንድ ልጅ እንደው እናት አንተን ከምትወልድ ምን ነው እንግዳ ልጅ ሆነ ቀርተበ ነበር። ዶሮ አርዶ ያቅም የመጨረሻ ፈሪቅ ዘናም ነው እንደዚህ አይነት ሰው ማለት ነው። እንዴት እንደሚያናድበ አላህ ሰው እንዴት ነው በእንደዚህ በቆሻሻ ስራ ሰው እንዲያውቀው የሚደረገው? ሰው እንዴት ነው በእንደዚህ አይነት የፈሪ ስራ ክርስቲያኖች ቪዲዮ እንዲሰሩበት ከዛም እንዲታወቅ እንደው መታወቅ ፈልገህ አምሮህ ሞተሃል። ለህግ እንዲቀርብ ተባበሩን። ሰሞኑን አዶናይን አስደንግጣችሁታል። ጥሩ ነገር ነው ያደረጋችሁት። አንዳንዴ ሰው መስመር ሲስት ማስታወስ አለብህ። አቅም እንዳለ ማስታወስ መቻል አለብህ። ለነሱ ለአክሱም ሙስሊሞች ለተበደሉ ሙስሊሞች ድምጽ መሆን ግዴታው ቢሆንም አንዳንዴ ቲክቶከሮች እኔ እንዴት እንደምታስቡ ግራ ይገባኛል። የሆነ ፌቨር የምትሰሩልን አይምሰላችሁ። ግዴታችሁ ነው፣ መስራት አለባችሁ። ኢትዮጵያዊ ትክክለኛ ሰው ከሆናችሁ ማለት ነው። ላይክ ጆን ዳንኤል ማንም ስራ ብሎት አይደለም ያንን የሰራው፣ ግዴታዬ ነው፣ ኢትዮጵያዊ ነኝ፣ ይመለከተኛል ስላለ ያንን ሰርቷል። ሌሎቻችሁ መስራት አለባችሁ፣ አለቀ። ከዛ በዘለለ ግን እኔ አዶናይ ክፋት አስቦ ምናምን ነው ብዬ አላስብም። ጥሩ ልጅ ነው። እንደዚህ አይነት ነገር ሊፈጠር ይችላል። አሁንም ቪዲዮ ከመስራት ይልቅ ወስንና ኢጎህን ተው፣ ኢላህ አትጋባ፣ ቪዲዮ ስራ ግዴታ ነው። ሌላ ምንም ተጨማሪ ነገር እያደረክ አይደለም። ከዛ በዘለለ ግን ሙስሊሞች አንዳንድ ቦታ ላይ የሆነ ነገር ሲፈጠር የሆነ ፕሮፓጋንዳ ሙስሊሞች እንደዚህ ያደረጉ ሲባሉ ለማብራራት አትጡ። ሙስሊሙ ራሱን የሚያብራራበት ጊዜ አልፏል። ሰላም አለይኩም ወራህመቱላሂ ወበረካቱ። በተሻለ መጠን እቺን ቪዲዮ ተደራሽ እንድትሆን ብታደርጉልኝ ደስ ይለኛል። እንግዲህ ጉዳዩ ያው ሁላችንም እንደምናውቀው የአርሲ ወገኖቻችን ሞት ጉዳይ ነው። ያው እንደተለመደው እንደዚህ ነገር ተለምዶ መጥቷል። እስካሁን ወደ 10 ምናምን የሚጠጋ ሰው እንደሞተ ነው እየሰማን የምንገኘው። እንግዲህ ቁጥር አቅልለናል። ትላንት ወለጋ ላይ በቀን 100 ወይም 90 ምናምን ሰው ሲሞት ያው እንግዲህ እያየነው ነው። ዞሮ ዞሮ ሰው ሞተ እንበለው። ልክ ሌሎቻችሁ እንደምታራግቡት ክርስቲያን አለቀ ምናምን ሳይሆን ሰው ሞተ። ምክንያቱም ሙስሊሞች ለመሞታቸው መረጃ ስላለን ያ አይደለም ጉዳይ። እኔ የመጣሁበት ጉዳይ በዚህ ጉዳይ ላይ እንግዲህ ኡስታዞቻችን መግለጫ አውጥተዋል። መግለጫ ኢንሴንስ የሐዘን መግለጫ። ከዛ በኋላ ደግሞ ኦልሞስት 90% በሚባል ደረጃ የኦርቶዶክስ እምነት ተከታዮች እነዚህን ሰዎች ገዳይ ናችሁ፣ አረዳችሁን፣ በላችሁና አምስትሉ አየሁ በድፍረት የአንድን የሃይማኖት አባት በድፍረት እንዲህ ማለት ከጀመራችሁ አንደኛ ሐዘን ላይ አልነበራችሁ፣ ሁለተኛ ስለ ጉዳዩ ከመፈጸሙ በፊት በደንብ ታውቃላችሁ ማለት ነው። ሶስተኛ ይሄን ያህል ድፍረት ካገኛችሁ እኔም ደፍሬ አንድ ነገር ልበላችሁ። ዓላማውን ቤተ መንግስት ያደረገ ክንፍ አለ ቤተ ክርስቲያን ውስጥ ማለት ነው። በተለያዩ ሰልፎች ላይ ሃይማኖታዊ ልብሳቸውን ለብሰው የሥርዓት አልጣመንም እኛ ማረግ ያለብንን ነገር ሁሉ አድርገን 4 ኪሎ መግባት አለብን ብሎ በየአደባባዩ የሚጮህ የሃይማኖት ልብስ ለብሶ መስቀሉን ይዞ ሰልፍ የሚመራ እንዲህ አይነት አባቶች የአርሲውን ጉዳይ ሊያቀነባብሩት እንደሚችሉ እኛ እንጠረጥራለን። በርካታ በቄስ ልብስ ውስጥ የተደበቁ ፖለቲከኞች ቤተክርስቲያን ውስጥ አሉና ፈተሽ አርጉ፣ ታገኛቸዋላችሁ። በድፍረት ይሄንን ኡስታዞች ላይ እናንተ ይሄን ከተናገራችሁ ይሄንን ላንል ምንችልበት ምንም ምክንያት የለም። ስለዚህ አህመዲን ይሄንን አቀነባብሯል ካላችሁ አባ ገሌም ይሄንን አቀነባብሮ ሊሆን ስለሚችል ፈትሹት። አቡበከር ይሄንን አቀነባብሯል ካላችሁ ዲያቆን ገሌ ይሄንንም ጉዳይ አርጎት ሊሆን ስለሚችል ፈተሽ አድርጉ። ያሲን ኑሩ ይሄንን አድርጓል ብላችሁ አስባችሁ ከሆነ የሆነ ጳጳስ ደግሞ ይሄንንም አስቦ ሊሆን ስለሚችል ፈተሽ አድርጉ። የራሳቸውን ምእመን በሃይማኖታዊ ጉዳይ ከማገልገል ይልቅ ጨፍጭፈውት ህዝቡን አራክሰው ከፍ አድርገው አስጮኸው 4 ኪሎ የሚገቡ መስሏቸው ይሄንን እንግዲህ
የወደቀ የፖለቲካ ትርፍ ፍለጋን አድርገው ሊሆን ሲሸምኑ ቀሳውስቶቻችሁን ቼክ አድርጉ፣ ቤተ እምነቶቻችሁን ፈትሹ። እውነት ምን ያህሉ ቄስ ነው? እውነት ምን ያህሉ እምነቱን ብቻ ይሰብካል? ዓላማው ሌላ ያልሆነ ቄስ እንደው አምልጦ ገብቶ ሊሆን ይችላል። ቤተክርስቲያኗን ጫራ አድርጎ መመኖቹን ገደል አድርጎ ምናምን ከዛ መንግስቴን አደረገ ምናምን ብሎ መንግስትን ከህዝብ አጋጭቶ ከዛ በኋላ ወደ 4 ኪሎ የሚወስደውን መንገድ ለማሳለጥ እንግዲህ መንገዱ ቤት እንደሆነ እኛ አናቅም። እናንተ ታውቃላችሁ በየሰልፎቻችሁ ላይ ቀሳውስቶቻችሁ ይሄንን ስለሚሉ ማለት ነው። ስለዚህ ይሄን ያህል ድፍረት እንደዚህ አይነት ድፍረት አባቴኛ አንሰማህም። ድሮ ቀርቷል ባይዘው በእንደዚህ አይነት ቋንቋ ሰዎችን ለማሸማቀቅ ምናምን ሙስሊም እንደዚህ ወላይ የማንሰማበት ደረጃ ደርሰናልና አትንፈራገጥ። እንደዚህ ያላረገውን አረጋ አይባል ብልግና ነው፣ ወላይ ብልግና ነው። ያዘን መግለጫውን ባያወጡ ኖሮ ለምን አላወጡ? ሲያወጡ እናንተ ናችሁ። ምን አይነት ምንድነው የምታጨሱት? ከላይ እስከታቻችሁ ያላችሁ በጠቅላላ አረ እንደዚህ በጣም ነው የሚያስጠላው ወላይ እንዴ። ስለዚህ ከኡስታዞች አናት ወረዱና ቤተክርስቲያናችሁን ገልጣችሁ ቀሳውስቶቻችሁ ምን አይነት አቋም እንዳላቸው ዓላማው 4 ኪሎ የሆነ ደግሞ እናት የለ ልጅ የለ ሚስት የለ ሁሉንም ጨፍጭፎ ነው የሚያልፈው። ችግር የለበትም እንኳን መእመን የማያውቀውን ወሬኛውላ